ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ በአንድ ወቅት ምሽት ዜና አንባቢ ነበርኩና 2 ሰዓት ዜና አንባቢ የተሳሳተ መረጃ ደረሰ። ሻምበል ምሩጽ ይፍጠር ያው ከዚህ ዓለም በሞት ተለይቷል የሚል መረጃ ደረሰ። አጋጣሚ ደግሞ ምሩጽ ካናዳ ሕክምና ላይ ነበረ። ነዋይ ኤዲተር ይዛለ እና በዛን ወቅት በቃ ሞተ ሲባል ደነገጠ። ፋይሎች ምናምን ከአውጣና ከላይብረሪ ምናምን ከ19 ምናምን ሰራን። ክላሲካል ነው እንደረደረ እኔ ጥቁር በቀለበት እንዲያል ገና ሳልገባ አንባቢ እየጠበቅኩ ነው ገና እና ቀስስ ብዬ ቢዝነስ ገብቶ ጨርሶ ከዛ እኔ ነበርኩ የምገባው አየር ላይ ገባውና ማርሽ ቀያሪው በመባል የሚታወቀው አትሌት ሻምበል እንዲህ በቃ ምሩጽ ይፍጠር ከዚህ ዓለም በሞት ተለየ ያነበው። ከዛ ይሄ ከሆነ በኋላ ሁሉም ሰው ቴክስት ይገባል ከዜናውን ጨርሶ ከወጣ በኋላ ልክ አይደለም ሞቷ አልሞታ የሚል ነገር አለ። ለጣዋት ተቦርነ እዛን ኢሳት ነበር የሚሰራው። እዛን ያው አሁን ያለው ከዚህ ቀደም የነበረው መንግስት ጋርም በጣም ያው ኢሳት በጣም ያወራ ነበር። አሁን ያው ሰላሚውና ያው ከለውጡ በፊት ኢሳት እዚህ መጥቶ ሳይሰራ በፊት ከዛ በጣዋቱ ነው ኢሳት ዜናውን ሰራው። ተቦርነ ነው በውሸት ቀጣፊነቱ የሚታወቀው የገዢው ፓርቲ አፍ የሆነው የኢትዮጵያ ቴሌቪዥን የሀገር ኩራት የሆነውን ሻምበል ምሩጽ ይፍጠርን ገደልኩት አለ። እኔ መጣሁ። ከዛ እኔ መጣሁ አቀናብሮት ነው ዜናው ምናምን ካወራ በኋላ ከዛ ወዲያው ነው ተቦርነ። ሄሎ ምሩጽ አለ ጤና ይስጥልን እንደምናመሻችሁ። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ሙሉጌታ ክፍሌ ነኝ። በቅድሚያም ዜና እረፍት። ማርሽ ቀያሪው በሚል ቅጽል ስም የሚታወቀው ጀግናው አትሌት ምሩጽ ይፍጠር ከዚህ ዓለም በሞት ተለየ። ጋሽ ምሩጽ ጤንነት እንዴት ነህ? ደህና ነኝ። አልሞትም። ይፈንደናንተ አልሞትም። አትሞትም። አይዞህ አንተ ለሀገር ብዙ ታሪክ የሰራህ አትሌት ነህ። ብዙ ኢትዮጵያዊ ይወድሃል፣ ያከብርሃል። አሁን ያለህበት የጤንነት ሁኔታ ለብዙ ኢትዮጵያዊ ያሳስበዋል። ያን ለማወቅ ብለን የደወልንልህ። እንዴት ነህ? ደህና ነኝ። በጣም ደህና ነኝ። አይዞህ በርታ በል። ሁሉም ኢትዮጵያዊ በጸሎትና በሐሳብ ካንተ ጋር ነው። ጤንነት ግን ለመስማት ብለን ነው ያልተጣራ ወሬ እናፈስ ስለነበር ሻምበል ምሩጽ ይፍጠር አሁንም በህይወት አለ ደህና ነው የሚለውን ነገር ካንተ እንዲሰሙ ብለን ነው። አዎ ደህና ነኝ። ምንም እንትን የለውኝ ደህና ነኝ። የኢትዮጵያ ሕዝብ ጎኔ ላይ ነው ያለ በሙሉ በጸሎታችሁ። አይዞህ በርታ በል። እግዚአብሔር ደግሞ ጨርሶ እንዲምር ምኞታችን ነው። ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ሙሉጌታ ክፍሌ ነኝ። በቅድሚያ ማስተካከያ አለን። ትላንትና ምሽት በነበረው የዜና ወጃችን ላይ ማርሽ ቀያሪው ሻምበል ምሩጽ ይፍጠር ከዚህ ዓለም በሞት ተለየ ብለን ያነበብነው ዜና ከመረጃ ምንጫችን ስህተት መሆኑን የገለጽን በይፋ ይቅርታ እንጠይቃለን። ለሻምበል ምሩጽ ይፍጠርም ረጅም ዕድሜ ከሙሉ ጤንነት ጋር እንመኛለን። በቃ ያ ስሜት እንደ ስፖርት ጋዜጠኛ በጣም ከባድ ነው። የምናከብረውን ሰው መቅደም በጣም ከባድ ነው። ሰላም እንዴት ናችሁ ወዳጆቼ? ዛሬ አንድ ያስገረመኝን ነገር ላካፍላችሁ ነው የመጣሁት። እዚህ ከላይ የምትመለከቷቸው አይነት ኮሜንቶች እዚህ ቲክቶክ ላይ በመፖስታቸው የተለያዩ ቪዲዮዎች ስር ሲሰጡ መለከታለሁኝ። አንዳንድ ሰዎች ለምን እንደዚህ አይነት ኔጌቲቭ የሆኑ ነገሮችን እንደሚፖስቱ አላውቅም። እኔን ለማሸማቀቅ ሊሆን ይችላል፣ አይ ዶንት ኖ። እኔ ከስፖርት ጋዜጠኝነት ሙያ የከራኩኝ ኦልሞስት አሁን ወደ 4 አመታትን እየተጠጋሁኝ ነው። በኢትዮጵያ ቴሌቪዥን በሰራውባቸው 10 አመታት ጊዜያቶች ውስጥ ብዙ በቀጥታ ስርጭት በአገር ውስጥም በአገር ውጭም ኢትዮጵያም በተለያዩ ሀገራችን ክፍሎች በሰራውባቸው ዜና ባነበብኩባቸው በርካታ
አመታቶች በሬዲዮ በሰራውባቸው በርካታ አመታቶች ጥሩ ነገር ሰርቻለሁ ብያምናለሁ በራሴ ነገር ግን በአጋጣሚ ሆኖ በአንድ የቀጥታ የቴሌቪዥን ስርጭት የምሽት ዜና አንባቢ ሆኜ በተፈጠረ ነገር ግን ረጅም ዓመቱን ሁሉ ያስታውሱ ማንሳት ተገቢ ነው ብዬ አላስብምና ይሄ ነገር ልክ አይደለም ቢታረም የሚል የራሴ የሆነ አመለካከት አለኝ። ለሁላችሁም ግን በወፍ በረር ጉዳዩ ምንድነው የሚለውን ለእናንተ ለማስታወስ ያክል እኔ እንኳን ቪዲዮ የለኝም ከተቦርነ በየነ የቲክቶክ ገጽ ነው ያገኘሁትና ጉዳዩን መለስ ብለን እንየውና ከዛ በኋላ በዚህ በሚሰጡ ኮሜንቶች ላይ የምላችሁ ሐሳብ ይኖራል። የምሽት ዜና አንባቢ ሆኜ የተሳሳተ መረጃ ደርሶኝ የመጀመሪያው ዜና ቪዲዮን ተከታትለን እንመለስ። ጤና ይስጥልን እንደምናመሻችሁ። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ሙሉጌታ ክፍሌ ነኝ። በቅድሚያም ዜና እረፍት። ማርሽ ቀያሪው በሚል ቅጽል ስም የሚታወቀው ጀግናው አትሌት ምሩጽ ይፍጠር ከዚህ ዓለም በሞት ተለየ። ይህን የተሳሳተ ዜና እንግዲህ ከተነገረ በኋላ ውሸት መሆኑ ከታወቀ በኋላ ከአንድ ቀን በኋላ ደግሞ ተመልሼ በይፋ በዛው በተናገርኩበት በኢትዮጵያ ቴሌቪዥን የዜና ወጃ ሰዓት ላይ ቀደም ሲል የነበረው የምሽቱ 2 ሰዓት ላይ ነው። ይቅርታውን ደግሞ የጠየቅኩትኝ የ7 ሰዓት ዜና ላይ ነው። እሱን ደግሞ እንከታተለው። ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን። አሁን ደግሞ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ሙሉጌታ ክፍሌ ነኝ። በቅድሚያ ማስተካከያ አለን። ትናንትና ምሽት በነበረው የዜና ወጃችን ላይ ማርሽ ቀያሪው ሻምበል ምሩጽ ይፍጠር ከዚህ ዓለም በሞት ተለየ ብለን ያነበብነው ዜና ከመረጃ ምንጫችን ስህተት መሆኑን የገለጽን በይፋ ይቅርታ እንጠይቃለን። ለሻምበል ምሩጽ ይፍጠርም ረጅም ዕድሜ ከሙሉ ጤንነት ጋር እንመኛለን። እንግዲህ ይቅርታ በይፋ ከተጠየቀ በኋላ በተለይ ደግሞ ለቤተሰቦቹ ልጁም ቢኒያም ምሩጽ ይፍጠር በአሁኑ ሰዓት የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ነው። ከዚህ ቀደምም በአዲስ አበባ አትሌቲክስ ፌዴሬሽን ፕሬዝዳንትነት ያገለገለ ነው። ለኔ ደግሞ ከዛ ኢንሲደንት በኋላ በጣም ወዳጄ ነው። ይቅርታችንን ተቀብሎን በጣም ቅርብ የሆነ ግንኙነት ነው ያለን ከልጁ ጋርምና ምሩጽ ይፍጠር ለኢትዮጵያ ትልቅ ታሪክ የሰራ እንደውም የኢትዮጵያ አትሌቲክስ ሻምፒዮና ላይ ሸላሚ ሆኖ ምሩጽ ይፍጠርን በአካል ማግኘት በተወሰነ መልኩም የማውራት አጋጣሚው እድሉም ነበረኝ። በኢትዮጵያ አትሌቲክስ ውስጥ ፈርቀዳጅ የሆኑትን በወንዶች አበበ ቢቂላን ስናነሳ በሴቶች ደራርቱ ቱሉን ስናነሳ ቢቨን በወንዶቹ በትራክ ውድድር በ5 እና በ10 ሺህ የድርብ ወርቅ ሜዳሊያ ባለቤት ምሩጽ ይፍጠር ከዛ በኋላ ለመጡ ትልልቅ ውጤቶች ፈርቀዳጅ ነውና ምሩጽን እጅግ በጣም ቦታ የምንሰጠው በጣም የምናከብረው በታሪክ ሁሉ የምንዘክረው ትልቅ የአትሌቲክሱ ሰው ነውና አንዳንዴ ክብር ለምንሰጠው ሰው በወቅቱ ይቅርታ የተጠየቀን ጉዳይ እንደገና ብዙ አመታትን የደጋገሙ ያን ነገር ማንሳት ልክ አይደለም የሚል የራሴ አመለካከት አለኝና እንደዚህ አይነት ኮሜንት የምትሰጡ ወዳጆቼ ይሄ የመጨረሻችሁ እንዲሆን ከታላቅ አክብሮት ጋር እጠይቃለሁ። መልካም ጊዜ ይሁንላችሁ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ